የቀድሞ የሐዋሳ ከንቲባ የነበሩት 13 ዓመታት በግፍ እንግዲህ ተፈርዶባቸው ነበር። ለሁለት ዓመታት እስር ቤት ነበሩ። ነፃ መውጣታቸው የሚታወስ ነው። አቶ ጸጋዬ ቱኬ ስለሳቸው ያልተነገረ እውነታዎች አሉ። ሲዳማ ክልል ውስጥ በጣም በሚገርም ሁኔታ ብዙ ነገሮች የተፈጥሮ ሀብት ለማመን በሚከብድ ሁኔታ የተባረከ ምድር ነው። እውነታውን ለመናገር ሐዋሳን ብቻ ማየት ይቻላል። እንደ ሐዋሳ ምድረ ገነት አለ ወይ? የተፈጥሮ ሐይቅ፣ የተፈጥሮ ነገሮቿ፣ ፍራፍሬዎቿ እግዚአብሔር በጣም በሚገርም ሁኔታ እንዴት ውብ አድርጎ እንደሰራ አካባቢውን የሲዳማ መሬት ቡና በጣም በሚገርም ሁኔታ የሲዳማ ቡና ይታወቃል። አብዛኞቹ ሲዳማዎች በቡና ነው የሚታወቁት። ሀብታም የሚሆኑት በቡና ነው። ታዲያ ምን ያደርጋል? ጥሩ መስተዳደር፣ ጥሩ አመራር ከሌለ ምን ያደርጋል? ምን ይሰራል? ለምን ወርቅ ዳይመንድ ከመሬት አይለቀምም? አይጠቅምም። ህዝቡ የማይጠቀም ከሆነ የሲዳማ ልጅ በከፍተኛ ሁኔታ የሚሰደድ ከሆነ በማለትም በርካቶቹ ሀሳባቸውን ቢገልጹም በዋናነት ሀሳቡን ያንጸባረቀውም በጣም በሚገርም ሁኔታ እንግዲህ ቶክቻው ነው። ቶክቻው ፖለቲካም በፍጹም አይወድም። በፍጹም መግባትም መነካካትም አይወድም። ፖለቲከኛ ሲባል ራሱ ብዙም በፊት ደስ አይለውም መስማት። ግን እሱ አሁን ፖለቲካ ውስጥ ሳይወድ በግድ ገብቷል። የገባበትም ዋነኛው ምክንያት የሐዋሳ ህዝብ እየተበደለ ነው፣ የሲዳማ ተወላጆች በግፍ እየተሰቃዩ ነው በሚሉት ጉዳዮችም ነው እንግዲህ ዋናነትም ማለት ነው። ሲዳማ ክልል እንግዲህ ለብቻ ከወጣ በኋላ ሐዋሳ ኢኮኖሚ መቀዛቀዝ የታየበት ሁኔታም ነው። የሲዳማ ክልልነት ላይ በርካቶቹ ሀሳባቸውን ቢያነሱም ያ ሳይሆን ዋነኛው መልካም አስተዳደር ችግር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ ስልጣናቸው ከያዙ በኋላ ማግስት ማለት ይቻላል ያቀኑትም ወደ ሐዋሳ ምድር ነው። ወደ ሲዳማ ምድር ባቀኑበት ሰዓት ላይ በሲዳመኛ ንግግር ሲያደርጉ በርካቶቹም በደስታ ነበር የተቀበሏቸው። ከዛም የክልል ጥያቄ ከኢህአዴግ ጋር በነበራቸው ሰጣ ገባ ለረጅም ዓመታት ሲጠይቅ የነበረውን የክልል ጥያቄ መልሶላቸው ነበር። በርካቶችም ከዳር እስከ ዳር ደስታቸውን ገለጹ። ታዲያስ ሲዳማ ክልል ሆኖስ በጣም በሚያሳዝን ሁኔታ የሲዳማ ልጆች ተጠቅመዋል ወይ ነው ዋነኛው ጥያቄ። ስልጣን የተቆጣጠሩት የሲዳማ ልጆች እንዴት በገዛ ልጆቻቸው ላይ በዚህ ደረጃ ይጨክናሉ በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። እንዴት በዚህ ደረጃ ሲዳማ ክልል እስኪዳከም የሲዳማ ልጆች ሰርቶ የማያውቁትን ስራ ተሰዶ በተለያዩ ክልሎች አካባቢዎች ተፈናቅለው ሲኖሩ በማለትም ነው እንግዲህ ተፈናቅሎ ማለት ወይ በጦርነት መጥቶ ማፈናቀል ሳይሆን በኢኮኖሚ ከፍተኛ ጉዳት ላይ እንዳሉ ጭምርም ነው የወጡት መረጃዎች የሚያሳዩት። በየቦታው ብትሄዱ የሲዳማ ልጆች አሁን ተቸግረው ነው ያሉት። መሄጃ አጥተዋል። ለነዚህ ሁላ ማኑ ድምጽ የሚሆነው? ቶክቻው ሚዲያ ላይ ወጣ። ሚዲያ ላይ ዋነኛው ወጣበት ምክንያትም እሱ ፖለቲካ አይመቸውም። ከሰው ጋር መጣላት መጋጨት አይመቸውም። በሰላም መኖር ይፈልጋል። ግን ምን ይደረጋል? በርካቶችም እያሉ ያሉት ቶክቻው በሙዚቃው ዘር፣ ብሔር፣ ሃይማኖት፣ ቀለም የማይል ቶክቻው አንድ ኢትዮጵያዊ ደግ የዋህ እንደሆነ ጭምር በቅርበት የሚያውቁት ቶክቻውን ያውቁታል በማለትም ነው ሀሳባቸውንም የገለጹ ያሉት። ቶክቻው በጣም በሚገርም ሁኔታ ኦሮምኛ ዘፈኖቹ ራሱ እጅግ የሚገርሙ ናቸው። ሲዳምኛ በጣም በሚገርም ሁኔታ አይነገርም። የሲዳማን ባህል ከፍ ያደረገው ሲዳማን ህዝብ ያስተዋወቀው ማን ነው? የሲዳማን ህዝብ ያስተዋወቀው በማለትም ነው በርካቶቹም እየገለጹ ያሉት። እና የሲዳማ ክልል ርዕሰ መስተዳድር የሆኑት አቶ ደስታ ለዳሞ መካከልም ነው እንግዲህ መጀመሪያ ትግሉን የጀመረው ቶክቻው በማህበራዊ ሚዲያ በጣም ሚቴን ኡሬኖ በሚለው እንግዲህ የመጀመሪያ የትግል ዘፈኔ በማለትም ኢትዮጵያ የምትባል ድምፃዊት አለች፣ የሲዳማ ተወላጅ። የሚገርም የድምጽ ፍሰት፣ የሚገርም ፐርፎርማንስ የሰሩት የትግል ለማመን በሚከብድ ሁኔታ በሲዳመኛ የሰሩት ዘፈን እንደዚህ ዓለም አቀፍ ዘፈን ያምራል ወይ በማለትም በርካቶችም የተነጋገሩበትም ክስተትም ነው። የቶክቻው የኪነ ጥበብ ሙያውን በጣም በሚገርም ሁኔታ የገለጸበት የሲዳማ ህዝብ መነሳት እንዳለበት በአንድነትና በህብረት መቆም እንዳለበትም ነው በመልእክቱም ያስተላለፈው። ታዲያስ ለአንድነት፣ ለነጻነት፣ ለእኩልነት መነሳት አለበት በማለትም ነው የዘፈኑ ፍቺ። ከዛ በኋላ አቶ አብርሃም ማርሻሎ የሚባሉት አሳዷት ኢትዮጵያ የምትባለውን ድምፃዊት እንዳታሰሯት ጀምረም ነው። ቶክቻው በከፍተኛ ሁኔታ እንደዛተባቸው ጀምረም ነው ጫፏን ንካትና እንተያያለን ብለዋል። ከዛ በኋላም እንደ አንድ የሲዳማ ሚዲያ ላይ የሚሰሩት የሲዳማ ተወላጆች መታሰራቸውም የምታወቅ ነው።
አብዛኞቹ ተፈቷል። ኢትዮጵያ ትፈታ እስካሁን ድረስ የምታወቅ ነገር የለም። ታዲያስ በሲዳማ ምድር ላይ በጣም በሚገርም ሁኔታ ሀብት አለ፣ ኢኮኖሚ አለ። ግን ምን ይደረጋል? አጠቃቀም። አቶ ደስታ ሌዳሞ ላይ በርካታ ክሶችንም ቶክቻው እንግዲህ በአሜሪካ ምድር ቤት እንዳላቸው በብዙ ሚሊዮኖች ብር እንዳሸሹ የወጡት መረጃዎች በማለትም ነው። ቶክቻው የጀመረው ትግልም ነው እንግዲህ ዛሬ አቶ ጸጋዬ ቱኬ እንዲፈቱ ዋነኛውና ምክንያት የሆነው። ምክንያቱም አቶ ጸጋዬ ቱኬ የቀድሞ የአዋሳ ከንቲባ የነበሩት ናቸው። ጋርድ የነበረው የሆነ ጊዜ በጣም በሚያሳዝን ሁኔታ ጸጋ የምትባል በጣም ይገርማል። የስም መገጣጠም ራሱ ጸጋ የምትባል የወልቂጤ ተወላጅ አዋሳ ባንክ ቤት የምትሰራ መልካሟን አግቷት በጣም በሚያሳዝን ሁኔታ አስገድዶ ጠልፏት እንደወሰዳት ጀምረም በስንት መከራ በስተመጨረሻ ነጻ እንደወጣችም የወጡት መረጃዎች ያሳያሉ። ይህም የኢትዮጵያ ሕዝብ በመረባረቡ ነው። ታዲያ ወሳኝ ሚናን የተጫወቱት አንዱ በሰዓቱ አቶ ጸጋዬ ቱኬ እንደነበሩ ጭምርም ነው የአደባባይ መረጃዎች የሚያሳዩት። አቶ ጸጋዬ ቱኬ የተጫወቱት ሚና ግን በግፍ በጣም በሚያሳዝን ሁኔታ 2 ዓመት ሙሉ እስር ቤት ውስጥ ማቋል። ከዛ ከተፈቱ በኋላ ግን አቶ ደስታ ሌዳሞ ሽልማት ማበረታቻ በማለትም መስጠቱን ምን አመጣው በማለትም ነው ሌሎች እየተጠየቁ ናቸው። አሁን ቶክቻው ዋነኛው ጥያቄ እያቀረበ ያለው ሌሎች እየተጠየቁ ናቸው። ሌሎች እየተጠየቁ ሌሎች እየታሰሩ ባለፈውም እንደዚሁ ኮሚሽነር በታሰረበት አቶ ደስታ ሌዳሞ የማይጠየቁበት ምክንያት ምንድን ነው በሚሉ ዙሪያ ነው እንግዲህ ዋነኛው በርካቶችም እየገለጹ ያሉት። የቶክቻው ትግልም ዋነኛው ከፊሎቹም እንግዲህ የሚደግፉትም አልጠፉም። ግን አብዛኞቹ የሲዳማ ልጆች ቶክቻው ጎን እንደሆነ ጭምርም በአንድነትና በህብረት መቆም እንዳለባቸው ጭምርም የትግሉ መነሻም አቶ ደስታ ሌዳሞ በአንድ ወቅት ቶክቻው ላይ ተሳልቆ ነበር። ቶክቻው ነው አቶ ደስታ ሌዳሞ ገና ስለ ሲዳማ ህዝብ በደንብ ከማውቃቸው በፊት ቶክቻው ያንጎራጎረና ኢትዮጵያን ዓለም ላይ ያስጠራ ሰው ነው። ቶክቻው እንዴት የሲዳማ መሬት አቅም ብሎ እንዴት ይናገራል? ሆነ በርካቶችም ሀዘናቸውን የገለጹበትም ሁኔታም ነው የተፈጠረው። ታዲያስ አቶ ጸጋዬ ቱኬ በጣም ቀናና መልካም አስተዳደር ዙሪያ እጅግ የጎላ ሚና እንደነበራቸው ጭምርም በሴራ እንደታሰሩ ጭምርም ነው። በሴራው ጀርባ እንግዲህ እንዴት ርዕሰ መስተዳድሩ ሳያቅ ይታሰራሉ በማለትም ነው እንግዲህ አብዛኛው የተለመደው የፖለቲካ ነገር በማለትም ሀሳባቸውን የሚያነሱት ማለት ነው። አቶ ጸጋዬ ቱኬ ስለሳቸው ያልተነገረው እጅግ አስገራሚ ነገር ቢኖር በተለይ በጸጋ በጣም በሚያሳዝን ሁኔታ በተጠለፈችበት ሰዓት ላይ ወንጀለኛውን በማደንም እንግዲህ ወጎላ ሚና የተጫወቱት እሳቸው እንደሆኑ ጭምርም የአደባባይ መረጃዎች እንግዲህ የወጡት መረጃዎች ያሳያሉ። በሐዋሳ ምድር ላይ በጣም በሚያሳዝን ሁኔታ አሁንም አንዳንድ ነገሮች ያልተቀረፉት ችግሮች አሉ። ቶክቻው ከአቶ ደስታ ሌዳሞ ጋር ለምጸቡ ከስራቸው ጋር እንደሆነም ነው እየገለጸ ያለው። ወንድሙ ነው የእሳቸው አንድ ወንድማማቾች ናቸው። የሲዳማ ልጆች ናቸው። ሁሉም ኢትዮጵያዊ ደግሞ ወንድማማች ነው። ስለዚህ ጸቡ ከእሳቸው ጋር ሳይሆን ከስራቸው ጋር ሌሎች እየተጠየቁ ደግሞ እሳቸው የማይጠየቁበት አንዳች ምክንያት ሊኖር አይገባም በማለት ነው ቶክቻውም እየገለጸ ያለው። ቶክቻው እንግዲህ ትግሉን ቀጥ እያለው ብሏል። ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድ አንዳንድ የደቡብ ክልል አመራሮች የሲዳማም የሆነ የተለያዩ አካባቢ ያሉት አመራሮች በገዛ ፈቃዳችሁ ስልጣናችሁን ብትለቁ ይሻላል በማለትም መናገራቸው መታወስ ነው። እንግዲህ የሲዳማ ልጆች በከፍተኛ ሁኔታ ለራብ እየተጋለጡ እየተሰቃዩ ሐዋሳ ላይ ብዙዎች ማስተርስ ይዘው ብዙ ዲግሪ ይዘው ሜዳ ላይ የሚቀመጡበት በጣም በሚያሳዝን ሁኔታ ፀሐይ የሚያሞቁበት ክስተት ይቆም ነው። ቶክቻው እንግዲህ አይቼ የማላቀው ጉድ ነው እያየው ያለሁት በማለትም ነው ቶክቻውም ትግሉን የጀመረው በማለትም ነው መረጃዎችም የወጡት የሚያሳዩት። አቶ ደስታ ሌዳሞም እስከ ዛሬ የት ነበሩ? አሁን አቶ ጸጋዬ ቱኬ ከእስር ሲፈቱ ሽልማት ብሎ ርብርብ ልክ ራሳቸውን ነጻ የማውጣት ስራ የሚሰሩት ለእያንዳንዱ ስራዎች ደግሞ መጠየቅ እንዳለባቸው በማለትም ነው ቶክቻውም ትግሉን እየገለጸ ያለው። ስለ አቶ ጸጋዬ ቱኬ ያልተነገረ እጅግ አስገራሚ መረጃን በማስመልከትም ነው ፊትያዊ ነጻነት፣ የሴት ልጅ ጥቃት ይቁም በማለትም ነው እጅግ በጣም በሚገርም ሁኔታ በተለይ በጸጋ ጉዳይ ዙሪያ የጎላ ሚና እየተጫወቱ ሳለ በጣም በሚያሳዝን ሁኔታ በሴራ ፖለቲካ እስር ቤት እንደገቡ ጭምርም ነው። ታዲያ እሳቸው እንድታሰሩ የዳረጋቸው እነማን ናቸው? ክስ የመሰረተው አካል ማን ነው የሚለው ጥያቄ ነው የብዙሃኖች ጥያቄ። እሳቸው እነዚህ 2 ዓመት ማቀቁ ታዲያስ ማን ነው? በስም አጥፊነት አይከሱም ወይ? ነገሮቹ ሳይያዙም ወይ? የሲዳማ ልጆች እኮ ፊቲ የሚባለው ዋነኛው ምክንያትም ይህ ነው። ስለዚህ የሲዳማ ልጅ ናቸው እሳቸው። ያለምንም ምክንያት ነው 2 ዓመት የማቀቁት። ለህዝብ በቆሙት ለህዝብ በታገሉት ነው እንደዚህ የሆኑት በማለት ነው በርካቶቹም እየገለጹ ያሉት። ሲወጡ ደግሞ ደማቅ አቀባበል እንደተደረገላቸውም የወጡት መረጃዎች ያሳያሉ። አጠቃላይ በማስመልከትም ነው እንግዲህ በሲዳማ ምድር ላይ ያለውን
የሲዳማ ተወላጆች አርቲስቶች ምን አሉ በሚሉ ዙሪያ አጠቃላይ ምንድነው የተነሳው በመካከላቸው የሚለውን ነገር በማስመልከትም ነው። አጠቃላይ እንግዲህ የሲዳማ ልጆች አብዛኞቹ በአንድነትና በህብረት እየቆሙ ናቸው። አንዳንዶች ደግሞ እንግዲህ አቶ ደስታ ለዳሞ ጎን የሚቆሙትም አሉ። ግን የሚቆሙትም ተከፋይ እንደሆኑ ነው በርካቶቹም እየገለጹ ያሉት። ተከፍሎላቸው እንጂ በነጻ አይቆሙም በማለትም ነው። ለህሊና የሚቆም ሰው እነ ቶኪቻው ጎን ነው የሚቆመው። ቶኪቻው ደግሞ ብቻውን ሀገር ብቻውን ኢትዮጵያ ነው በማለት ነው በርካቶቹም እየገለጹ ያሉት። ምክንያቱም በቶኪቻው ውስጥ ኢትዮጵያን ማየት ይቻላል። ብዙ አርቶችን በአርት ዙሪያ አጠቃላይ ስለሰራ ድንቅና ታሪክ አዊ በጣም በሚገርም ሁኔታም ለዘላለም በጣም በሚገርም ሁኔታ ጀግኖች ከሚባሉት አርቲስቶች መካከል አንዱ ነው ማለትም ነው። በተለይ የደቡብ ተወላጆች መካከል ማለት ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላችሁ እየመጣ ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።